ዳኒ እንግዲህ ከእስር ቤት ወጥቶ ሴቶቹን አጋደላቸው። ቤተሰቦቼ ሩታና ሜሪ በጣም ነው የተበጣበጡት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን እንሄዳለን። ዛሬ በጣም ከባድ ብጥብጥ ነው የተነሳው። እንቀጥል። ምንም ሄደሽ የማይመለከትሽ ነገር መሰክራለሁ። ወጣ ወረድኩ እያልኩ እንዴ ያመቻለሽ አንቺ ላይ ማደረስብኝ አንቺ ላይ ያደረስብሽ ብዙ ነገር እንዲነሳ ፈልጋለሁ። ሩታ ናት ሜሪ ናት ውሸት። ቤተሰቦቼ ያልገባኝ ነገር እሱ ነው። ቆይ ማን ነው እዚህ ቪዲዮ ላይ እየዋሸ ያለው? ትናንትና ሩታ ዋሸች ምናምን እያላችሁ ነበርና ሩታ የዋሸች አይመስለኝም ቤተሰቦች። አሁን ሜሪ ስለተናደደች እና ዳኒ ደግሞ ከእስር ቤት ወጥቶ እኔ ዛሬ ዳኒንም የምጠላው ወይም የምመታው ነው የሚመስለኝ። እኔ እንዳለ ሜሪ በጣም ተናዳለች እና እንዴት እንደሆነ አልገባኝም። በቃ አሁን የዛሬው ቪዲዮ ቤተሰቦች በጣም በቃ የሚሰዳደቡ የሚማቱ የሚጣሉ ነው የሚመስለኝ እና አሁን እኔ ለማለት የፈለኩት ዳኒ ሁለቱንም አቅርቧቸው እየተነጋገሩ ሜሪ ለምን እንደተናደደች እኔ ይነሳ ስም በማጥፋት ነው። ደግሞ ማነሳው በጣም ሐሰተኛ ወሬ ስም በማጥፋት ማንሳት ይችላል። አንቺ ሜሪ ስም በማጥፋት ከስሻለሁ ምናምን እያለች ነው ሩታ። ሜሪን ስም በማጥፋት ከስሻለሁ። እኔ አሁን ቤተሰቦች አንድ ያልገባኝ ነገር ቢኖር ለምንድን ነው በዚህ ያህል ተጣሉት ነው? ለምን ተጣላሉ እንዴ? መጠላላት እኮ ምናምን አይጠበቅባቸውም ነበር። በቃ ዝም ብሎ መለያየት ይችሉ ነበር። ግን ዛሬ አሁን ዝም ብለው ተጣልተው ሜሪም መበጥበጥ፣ ሩታም መበጥበጥ። ዳኒ እንግዲህ ዛሬ ነው የተፈታው ከእስር ቤት። ለምን እንደሆነ አላውቅም። በቃ እየተበጣበጡ ያሉ ምንም አያገኙም እኮ በአብርሃም ህይወት እነሱ ይጣላሉ። እንዲሁ ምን ይሉታል አሁን? እሺ በቃ አብርሃም እኮ ተዋቸው፣ አይፈልጋቸውም። ዳኒ ደግሞ የሌለ ቅዴታም ሰው ካለ እሱ ነው። እግዚአብሔር ምስክሬ እያለ እየዋሸ ሲበረጠቅ መጀመሪያ እስር ቤት ገባ አላውቅም ብሎ እያሽከበተ እና ዳኒ እኔ እንዳታምኑ እኔ ዳኒ ጋር ነው የሚመስለኝ። በቃ ዳኒ ነው ይህን ሁሉ የሰራው። እንዴት ፖሊሶቹን ለበደንብ ሳያጣሩ መልቀቃቸው ትክክል አይደሉም። ሁለት ሜሪ ለምንድን ነው እየተናደደች ያለችው? ያልገባኝ ነገር እሱ ለምንድን ነው የተጣሉት? ሶስቱ አይጣሉበት ምክንያት እስቲ ኮሜንት ላይ ያስቀምጡልኝ አንዴ እባካችሁ። እስካሁን እየተከታተላችሁ ከሆነ ሜሪ ለመጀመሪያ ለፍልፍ የዛኔ ስንት ነገር እንዳላረጉ ዞራ አሁን እየተጣሉ ነውና፣ ቆይ ምንድነው ሜሪ የሰማሽው ነገር ምንድነው? አንዴ በመስኮት ተዘግቶ ነበር፣ አሁን ደግሞ ተከፍቶ ነበር ምናምን ትላለች። ተቀበጣጠረች ነው ሜሪ ውሸቷን እንደሆነ እያስተዋወቀባት ነው። ምንም አታገኝም እኮ ሜሪ አብርሃም ጋር ምንም አታገኝም። ስለዚህ ውሸቱ ቀርቶብሽ ብትታረቁ ይሻላል ነው እንጂ ምለው ሌላ ነገር ምንም አይሰራልሽ። እሺ አልነሳከኩም አበታታል ግን አልነሳከኩም ሰምቻለሁ ማለት ነው። አማርኛ ነው እንደዛ አይነት ወሬ ሳይሆን ሰምቻለሁ። ለምስክር ምን አይነት ምስክርነት ነው? እስቲ አንዴ አስረዱ። እኔ የሩትን ጥያቄ መጠየቅ እፈልጋለሁ። አክቶታል ሳይሆን ሰምቻለሁ ብሎ ምን አይነት ምስክርነት ነው ሜሪ አሁን የመሰከረች ያለችው? ዝም ብሎ እኮ ነው ድምጽ ቀተሽ ብታሰሚ አብርሃምን እሺ፣ ግን ዝም ብለሽ ሄደሽ ወሬ ማውራት ትክክል አይደለሽም። ገብቶሻል ሜሪ? እና ሜሪ ስለተናደደች ነው ቤተሰቦችን እንደዚህ ያደረገችው እንጂ እውነት አይመስለኝም ይሄ ነገር። ሜሪ ይህን ነገር አትናደድና ቡድናቸው ውስጥ የአውቀው እንትን ውስጥ በይከቷል ኖሮ አይጣሉ ነበር። ጭራሽ ተገልብጠው አብርሃምን ነበር የሚያጠቁት። ግን እንግዲህ ተጣልተዋል። ምንም ያላስማማቸውም ያ ብዙዎቻችሁ ስለሆናችሁ ሩታ እንግዲህ እሺ አንድ ለብዙዎች ሩታ አንድ መናገር የምፈልገው ነገር አለ። ሩታ አብዛኞቻችሁም ኦዲየንስ ውሸታም ነች እያላችሁ ነው። እሺ ማን ሊሆን ይችላል ብላችሁ ታስባላችሁ? እሺ ያሳገታት እንዴ ማን ይሆናል ብላችሁ ታስባላችሁ?
ሩታ ምትሉ አንድ ቁጥር ጻፉልኝ በመጨረሻ በቃ እንትና ዳኒ ኤፍሬም እና ሌሎች ነው የምትሉ ደግሞ 2 ቁጥር ጻፉልኝ እና ማን ሊሆን ይችላል? እሺ አሁን አስቡ ያልተጠረጠረ ሰው እኔ ሜሮንም ልትሆን ትችላለች ግን ሩታ የምትሉ 1 ቁጥር ዳኒና ኤፍሬም የምትሉ 2 ቁጥር ጻፉልኝ። እንቀጥል። እንኳን ደስ አላችሁ ተፈታችሁ። እሺ ዳኒ በመግባቱ እስር ቤት መንስኤ አድርጋ ሜሪ እንግዲህ አጥቅተዋለች። ውሸትም ማውራታ ምናምን ይህም ፖሊስ ቤት ብታወሪ ዳኒ ገለሽ ነበር። ስማ አሁን ዳኒ ታስሮ ዛሬ ነው የተፈተው በማያውቀው ጉዳይ ስም በማጥፋት ዘዋታል ምናምን የሚወሬም ስለ ለመጎዳት ስለሌለበት እንዴ በቃ ልጅ አለና ፎቶ በቃ ልጅ እስካዛንቺ ሲቀርሻል ምንድን ነው እየተባለች ያለችው ሜሪ? እሺ እንስማት። ወረድ ሳሪ እስካዛንቺ ሲቀርሻል እሱ ነው ምን እየተራጡበት ሙድ እየያዙበት ነው እየቀለዱበት ነው። እንዳይመስልብሽ ሳሪስ ምናምን ይቀርሻል ካዛንቺስ ምናምን እያለቻት ሩታ ቆይ ሜሪ በዚህ እድሜዋ መዋሸት ሁላ ያስጠላል። አንቺ ትልቅ ሰውነትሽ ነው እንጂ አይምሮሽ ትልቅ አይደለም ነው ውሸታም ነሽ ብለዋታል። ብቻ በስተመጨረሻ እኔ ለምን በቃ እየቀለዱበት እኔ እንደሆነ አልገባኝም። ብቻ ግን ቤተሰቦች ይሄ ቅናት እንትን በጣም ሚስጥሩ ላላወጣጣ ጓደኝነታቸውን ሊለያይ ይችላል። እንግዲህ በስተመጨረሻ ሜሪ ተለያይተዋል። ልጅ ጭንቅላት የሚነካ ንግግር እያለች ሙድ እያያዘች ነው ሩታ። ብቻ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። እኔ በጣም መጨረሻ ላይ አዝናንተውናል። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ይመቻችሁ። ቻው